for Forte Tube. አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ ፏፏቴ ቲዩብ ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። አውሮፕላኑ እንዳያርፍ የተደረገው በሴራ ሳይሆን አይቀርም ተባለ። አውሮፕላኑ በግንኙነት መቋረጥ ምክንያት ለማረፍ ሳይችል ቀርቶ ወደ አዲስ አበባ ተመለሰ። በዝርዝር እንመለከተዋለን። አዲስ በሽታ ተከሰተ። ዓለም ጭንቅ ውስጥ ገባች። የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም እንደገለጹት ሃንታ ቫይረስ በሚባል የተሰየመ አዲስ በሽታ በአንድ የሽርሽር መርከብ ውስጥ ተከስቷል ተብሏል። በኦሮሚያ አስገዳጅ ወታደራዊ ምልመላ ተጠናክሮ ቀጥሏል። በተለይ በምስራቅ ወለጋ ዞን በሆሮ ጉዱሩና በሌሎች ዞኖች የመንግስት ባለስልጣናት ህዝቡን እያስጨነቁት ናቸው ተባለ። በሌሎችም የኦሮሚያ አካባቢዎች ወታደራዊ አፈሳው በስፋት መቀጠሉ እየተገለጸ ነው። በረከት ገበሬዋ በፌዴራል ፖሊስ ላይ ጠንካራ ትችት ሰነዘረች። ማፊያዎችና ጋንግስተሮች መንግስት ባለስልጣናት ውስጥ አሉ በማለት ተችታለች። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ህወሓት በትግራይ ጊዜያዊ አስተዳደር ላይ መፈንቅለ መንግስት በማድረግ በ2013 ዓ.ም በተመረጠው የቀድሞ የክልል ምክር ቤት ከዚህም ለቃቅሞ ወደ መቀሌ ከሰበሰበ በኋላ ዶክተር ደብረጽዮንን የክልሉ ርዕሰ መስተዳደር ወይም ፕሬዝዳንት አድርጎ መሾሙ ይታወቃል። ከዚህም ኩነት በኋላ በትግራይ የሚስተዋሉ ችግሮች ከድጥ ወደ ማጡ እየሆኑ እንደሄዱ ነዋሪዎች እየገለጹ ይገኛሉ። ከነዚህም መካከል አንዱ የተስተዋለው ከአዲስ አበባ ወደ መቀሌ ሲጓዝ የነበረው የኢትዮጵያ አየር መንገድ አውሮፕላን በአሉላ አባነጋ አየር ማረፊያ ላይ ከደረሰ በኋላ ባጋጠመው የኮሙኒኬሽን መሳሪያ ብልሽት ምክንያት ወደ አዲስ አበባ ተመልሶ ለማረፍ መገደዱን የአየር መንገዱ ኃላፊና መንገደኞች ለኢትዮጵያ ኢንሳይደር ገልጸዋል። አውሮፕላኑ ጠዋት ከአዲስ አበባ ተነስቶ 1 ሰዓት ከ50 ላይ መቀሌ እንዲደርስ ፕሮግራም የተያዘለት የነበረ ሲሆን በመቀሌ ሳያርፍ 2 ሰዓት ከ45 አካባቢ ወደ አዲስ አበባ ተመልሷል። በዚህም በረራ ላይ የነበሩት አንድ መንገደኛ እንደገለጹት አብራሪው መቀሌ አየር ማረፊያ መሳሪያዎች ላይ የብልሽት ችግር በመኖሩ እየተመለስን ነው ብሎ ገልጾልናል በማለት ተናግረዋል። የአንድ የመቀሌ ከተማ ነዋሪ አውሮፕላኑ ወደ አየር ማረፊያው ሲጠጋ ማየታቸውንና ነገር ግን መንገደኞች ባለመውጣታቸውና ስልክም በወቅቱ ባለመስራቱ ምክንያት በኋላ ላይም በቴክኒክ ችግር ወደ አዲስ አበባ መመለሱን በሜሴጅ እንደተነገራቸው ገልጸዋል። መንገደኞች ወደ አዲስ አበባ ከተመለሱም በኋላ ለሰዓታት ከአውሮፕላን ሳይወርዱ መቆየታቸው በውስጣቸው ድንጋጤ ፈጥሮ እንደነበረ አልሸሸጉም። ይህ የአውሮፕላን በረራ መስተጓጎል በትግራይ ክልል አዲስ የተፈጠረውን የፖለቲካ ውጥረት ተከትሎ የመጣ በመሆኑ በነዋሪዎችና በመንገደኞች ዘንድ ስጋት ፈጥሯል። ክልሉ ደግሞ ወደ ጦርነት ሊገባ ይችላል በሚል ፍራቻ አስረድተዋል። በዚህ ስጋት መነሻ በህወሓት መሪዎችና በፌዴራል መንግስት እንዲሁም በጊዜያዊ አስተዳደር መካከል ያለው መቃቃር ነው። በተጨማሪም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ባወጡት መግለጫ በዶክተር ደብረጽዮን ካቢኔ ስብሰባ በቀጣይ ወደ አደገኛ መንገድ የሚያስገባና ስልጣንን በጉልበት እየያዘ ያለ ኃይል ድርጊት መሆኑን አስጠንቅቀዋል። የአየር መንገድ የንግድ ዘርፍ ኃላፊ አቶ ለማ ያደቻ ለኢትዮጵያ ኢንሳይደር እንደተናገሩት አውሮፕላኑ ሊያርፍ ሲል የመሬት ላይ ኮሙኒኬሽን መሳሪያ ባለመስራቱ ምክንያት ወደ አዲስ አበባ መመለሱ ግዴታ ሆኖበታል ብለዋል። ችግሩ ከተስተካከለ በኋላም አውሮፕላኑ ተመልሶ ሄዶ አርፏል ሲሉ አቶ ለማ አብራርተዋል። ተጓዦችም በዚያ አውሮፕላን ዳግም በመጓዝ በሰላም መቀለ መድረሳቸውን አረጋግጠዋል። አዲስ በሽታ መከሰቱ ተረጋገጠ። እንደ ዓለም ጤና ድርጅት ዘገባ እንደ አውሮፓውያን አቆጣጠር በግንቦት ወር 2026 በክሩዝ መርከብ ላይ የተከሰተው የሃንታ ቫይረስ ወረርሽኝ በዋናነት በአርጀንቲና ተጀምሮ ወደ አትላንቲክ ውቅያኖስ ተዛምቷል። ወረርሽኙ የተከሰተው በኔዘርላንድስ ባንዲራ ስር በምትመላለሰው ኤምቪ ሆንዲያስ በተባለች መርከብ ላይ ነው። መነሻው መርከቧ ጉዞዋን ከጀመረች ከኡሹዌያ አርጀንቲና ነው። ለበሽታው የተጋለጡት በአርጀንቲና፣ ቺሊ እና ኡራጓይ የሚገኙ የወፍ ተመልካቾች ጉብኝቶች ላይ በመሳተፍ ቫይረሱ በተሰራጨባቸው አካባቢዎች እንደነበሩ ተዘግቧል። ሃንታ ቫይረስ ብዙ ጊዜ ከአይጦች ወደ ሰው የሚተላለፍ በሽታ ሲሆን ይህ ልዩ ወረርሽኝ በውስጡ 2 የመተላለፊያ መንገዶች ይዟል። እነዚህም ከአይጥ ወደ ሰውና ከሰው ወደ ሰው የሚተላለፍ መሆኑን ነው። የዓለም ጤና ድርጅት መግለጫ እንደሚያመለክተው
ምንም እንኳ ክስተቱ ከባድ ቢሆንም በሽታው የዓለም አቀፍ ሕዝብ ስጋት ነው በማለት በማህበረሰብ ውስጥ ጥንቃቄ እንዲደረግ አሳስበዋል። አገራችን ኢትዮጵያም በተለይ ከውጭ ወደ አገራችን በሚገቡ ዜጎች ላይ ጥብቅ ክትትል በማድረግ ዜጎቿን እንድትታደግ በዚህ አጋጣሚ መልእክታችንን እናስተላልፋለን። በኦሮሚያ ክልል ምስራቅ ወለጋ ዞንና ሆሮ ጉዱሩ ወለጋ ዞን የሚኖሩ አርሶ አደሮች እና ነዋሪዎች በመንግስት የጸጥታ ኃይሎችና ታጣቂዎች ቡድኖች መካከል ተወጥሮ ከፍተኛ የህልውና ስጋት ውስጥ መውደቃቸውን ዋዜማ ሬዲዮ ያወጣችው አዲስ ዘገባ አረጋግጧል ሲል ዛበሻ ዘግቧል። በአሁኑ ወቅት በሁለት የወለጋ ዞኖች ዋነኛ የግብርና ምርት የሆነው የበቆሎ እርሻ ወቅት ሲሆን ገበሬው ተረጋግቶ ማሳውን በማረስ ፈንታ የግዳጅ ወታደራዊ ምልመላ ወይም አፈሳ በመሸሽ ወደ ጫካ እና ከተሞች ተሰዶ ለመደበቅ ተገዷል። ይህ ክስተት በክልሉ ያለውን የጸጥታ መደፍረስ ከማሳየቱም በላይ በቀጣይ ሊከሰት የሚችለውን አደገኛ የምግብ ዋስትና ቀውስ በግልጽ የሚያመላክት ክሪቲካል ማሳያ ነው። የግዳጅ ምልመላው ምንም አይነት ሰብአዊ መብትም ሆነ የጤና ሁኔታን ከግምት ውስጥ ያላስገባ መሆኑ የችግሩን ጥልቀት ያሳያል። ነዋሪዎች ከቤት ለቤት ፍተሻ፣ ከገበያ፣ ከሃይማኖት ስፍራዎች ብሎም ከሀዘንና ደስታ ስነ ስርዓቶች ላይ ሳይቀር እየታፈሱ ለግዳጅ ወታደራዊ ስልጠና ይወሰዳሉ። ለምሳሌ የሚጥል በሽታ ያለባቸውና የዘውትር ሕክምና የሚፈልጉ ዜጎች እንኳን ሳይቀር ታፍሰው መወሰዳቸውና የሕክምና ማስረጃቸውን ተቀባይነት ማጣቱ የስርዓቱ ኢፍትሐዊነት ያረጋግጣል። በምስራቅ ወለጋ ጊዳ አያና፣ ኪረሙ እንዲሁም ሆሮ ጉድሩ፣ አቤ ዶንጎሮ፣ ጉሎ እና ሀባቦ ጉድሩ ወረዳዎች በመንግስት ጋቸና ሲርና ወይም የስርዓት ጋሻ በሚል ሰበብ አርሶ አደሩን በአጭር ጊዜ የሚሊሻ ስልጠና እንዲወስድ ማስገደድ ህዝቡን ወደ አላስፈላጊ ጦርነት እየማገዱ ይገኛሉ። ይህ አፈሳ ተግባር በልዩ ልዩ የኦሮሚያ ዞኖች ተጠናክሮ የቀጠለ ነገር ነው። ከዚህም በከፋ መልኩ ነዋሪው በሁለት ጥይት መሃል ተቀርቅሯል። በአንድ በኩል መንግስት ታጣቂዎች ወይም ሸኔ እና ፋኖን ተደግፋላችሁ በሚል ሲያፍሳቸው ሲያንገላታቸው፣ በሌላ በኩል ደግሞ የኦሮሞ ነጻነት ጦር ወይም ኦላ ታጣቂዎች ለመንግስት መረጃዎች ታቀብላላችሁ በማለት ጥቃት እየሰነዘረባቸው ይገኛል። በተለይ በጃርደጋ ጃርቴ ወረዳ የኦላ ታጣቂዎች ፋኖን መዋጋት አለባችሁ በሚል አርሶ አደሮችን በግዳጅ ወደ ጫካ መውሰዳቸውና በዚያም ምክንያት 16 አርሶ አደሮች ህይወታቸው ማለፉ ቀውሱ ምን ያህል ደም አፋሳሽ ደረጃ ላይ መድረሱ ያረጋግጣል። ከመደበኛ የጸጥታ መዋቅር ውጭ ያሉ ኢመደበኛና ህገወጥ ተግባር ላይ የተሰማሩ ቡድኖች መበራከታቸው አካባቢውን የከፋ የህግ አልበኝነት ቀጠና አድርጎታል ተብሏል። የአባይ ጮመን፣ ጅማ ራሬ፣ ጅማ ገነት፣ ሱሉለ ፊንጫ እና ኮምቦልቻ ወረዳዎች የሚኖሩ አርሶ አደሮች ከ2 ወራት በላይ ቤታቸውን ጥለው በጫካ ለመደበቅ ተገደዋል። የኦሮሚያ ክልል መንግስትና ብልጽግና ፓርቲ ቃል አቀባዮች ስለዚህ አሳሳቢ ሰብአዊ መብት ጥሰት እና የጸጥታ ቀውስ ምላሽ ከመስጠት መቆጠባቸው መንግስት ለዜጎች ደህንነት ያለውን ኃላፊነት ከመሸሽ ባለፈ ለዜጎች ስቃይ እውቅና ለመስጠት ፈቃደኛ አለመሆኑን ያሳያል በማለት ዋዜማ ሬዲዮ ዘግባለች። በረከት ገበሬዋ በፌዴራል ፖሊስ ላይ ጠንካራ ትችት ሰነዘረች። በረከት ገበሬዋ እኔ ምንም ጥፋት የለብኝም ብላለች። በቅርቡ በነዳጅና ማዕድን ዘርፍ የተሰማሩ ባለሀብቶች ኢላማ ያደረገ የፌዴራል ፖሊስና አቃቢ ህግ ክስ መሰረታዊ የህግ ሂደቶች የጣሰና ተቋማዊ አሰራርን ያልተከተለ መሆኑን ወይዘሮ በረከት ወርቁ ወይም በረከት ገበሬዋ በሰጡት መግለጫ አጥብቀው ተችተዋል። በረከት ገበሬዋ መንግስታዊ ተቋማቱን ህጋዊ የመጥሪያ ስርዓቶችን ወደ ጎን በመተው በማህበራዊ ሚዲያ ፍርድ ላይ መሰማራታቸውን ኮንነዋል። አቃቢ ህግ ክስ በመሰረተ ማግስት ወይም በ29 ክስ ተመስርቶ በ30 ፌዴራል ፖሊስ ይፈለጋሉ የሚል ማስታወቂያ ማውጣቱ የህግ ጥሰት መሆኑን ወይዘሮ በረከት አስረድተዋል። አሰራሩ አንድ ተጠርጣሪ በአድራሻው መጥሪያ ሊላክለት በበሩ ላይ ሊለጠፍ ወይም በጋዜጣ ሊጠራ ሲገባው እነዚህን ህጋዊ ደረጃዎች ሙሉ በሙሉ በመዝለል ፖሊስ በማህበራዊ ሚዲያ ማስታወቂያ ማውጣቱን ከሙያ ስነ ምግባር ያፈነገጠ ነው ሲሉ ተችተዋል። እሳቸውም የራሳቸውን የመከላከያ ሰነዶች በማህበራዊ ሚዲያ ለማውጣት የተገደዱት ተቋሞቹ ራሳቸው ህጋዊ መንገዱን ትተው ወደ ማህበራዊ ሚዲያ መምጣታቸው መሆኑን ገልጸዋል። በእኔ ላይ የቀረበው የ100,000 ሊትር ነዳጅ ይሁን የ466,000 ሊትር ነዳጅ ወስደዋል የሚለው ክስ ማስረጃ አልባ መሆኑን ተናግረዋል። ጉዳት አድርሳለች ከተባልኩ መንግስት አካውንት ከማገድ ይልቅ በይፋ መጥሪያ ልኮ እንደማይጠይቀኝ አላውቅም
መጥሪያ ልኮ እንደማይጠይቀኝ አላውቅም። ጉዳት አድርሳለች ከተባልኩ መንግስት አካውንቴን ከማገዱ ይልቅ ለምን በይፋ መጥሪያ ልኮ አያስጠይቀኝም በማለት ያነሱት ወይዘሮ በረከት ገበሬዋ 25 ሚሊዮን ብር ህጋዊ ክፍያ መፈጸማቸውንና 12.7 ሚሊዮን ብር የሚያወጣ ነዳጅ መጫኑን ወይም እሱንም እንዳልወሰዱ በማብራራት የክሱን ተአማኒነት ጥያቄ ውስጥ ከተውታል። በዚህ የክስ መዝገብ ላይ ሌላው አነጋጋሪው ጉዳይ ለብሔራዊ ባንክ በኩንታል የሚቆጠር ወርቅ በማቅረብ የሚታወቀው እና 28 የማዕድን ማውጫዎች ያሉት አቡሽ አየለ የተባለ ከፍተኛ ባለሀብት መካተቱ ነው። ወይዘሮ በረከት እንደሚያስረዱት ይህ ሀገር ባለውለታና ግብር ከፋይ 1 ሚሊዮን ሊትር ነዳጅ ወስዷል ተብሎ መከሰሱ አሳዛኝ ነው። ላለው ግዙፍ ስራ 1 ሚሊዮን ሊትር ነዳጅ የ3 ቀን ፍጆታ ብቻ መሆኑን እንዲሁም የቀረበው የ22 ሚሊዮን ብር የክስ መጠን እሱ ከሚያቀርበው የ1 ኪሎ ግራም ወርቅ በታች መሆኑን በማንሳት ክሱ ባለሀብቶች ላይ ሆን ተብሎ የተከፈተብን የማሳደድ ዘመቻ ሊሆን እንደሚችል ስጋታቸውን ገልጸዋል። በመጀመሪያ ደረጃ በጉዳዩ 6 ሰዎች ተጠርጥረው በኋላም ላይ ፖሊስ 2ቱን በማውጣት 4ቱ ብቻ ለይቶ መክሰሱ አድላዊነትን የሚያሳይ መሆኑን አመላክተዋል። እንደ በረከት ገበሬዋ ገለጻ በመንግስት መዋቅር ውስጥ ራሳቸውን የቻሉ ማፊያዎችና ጋንግስተሮች ሊኖሩ እንደሚችሉ ጠቁመዋል። መንግስት እነዚህን ኃይሎች በማጥራትና መዋቅሩን በማስተካከል የራሱን ኃላፊነት ሊወጣ እንደሚገባ አሳስበዋል። አድማጮቻችን፣ ተመልካቾቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃውን ለሌሎች ለማድረስ ላይክ፣ ሼር በማድረግ ይተባበሩን። ሰናይ ጊዜ